ወበረካቱ ውድና የተከበራችሁ የቻናል ቤተሰቦች አባይቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁኝ። 14 ዓመት በሳዑዲ አረቢያ ሆኖኛል። ኢትዮጵያ ሂደው ሲመጡ ሳይ ተመልሰው ሲመጡ ሳይ እኔስ እዛ ደርሼ ለምን እመለሳለሁ በዚሁ ልቀጥል እያልኩኝ 14 ዓመት ሆነኝ እና ምን ትይኛለሽ ነው የዛሬው ጥያቄ ማለት ነው እህቶቼና እውነት አንዳንዴ ማለት ነው አስተሳሰባችን የተለያየ ነው በጣም ማለት ነው እህቶቼ። አንድ ሰው 2 ዓመት ሰርቶ 3 ዓመት ሰርቶ ኢትዮጵያ ገብቶ ተመልሶ ወደ አረብ ሀገር መሄድ ትልቅ ነገር ነው እህቶቼ። ትልቅ ገበያ ትገበዩበታላችሁ ማለት ነው። እንዲያውም ያ ሰውዬ ልክ እንዴት ተሳለ ቢለዋ ሆኖ ነው ያ ሰውዬ መጥቶ ተመልሶ ሲሄድ የሚሰራው ማለት ነው እህቶቼ። የተሳለ ቢላዋና ያልተሳለ በቃ በሞረድ ያልተሞረደ ቢላዋ እኩል አይከትፉም ማለት ነው እህቶቼ። ይሄንን እንዲያትረሱ እና 14 ዓመቴ ኢትዮጵያ ሂደው ተመልሰው ሲመጡ ሳይ በባህርም ይሁን በአየርም ይሁን ተመልሰው ሳዑዲ ተመልሰው ዱባይ ሲገቡ እኔስ እንደነሱ ለሆነ አይደለም ወይ ተመልሼ ተመመጣ እዚሁ ልቀጥል እያልኩኝ 14 ዓመት ተቀመጥኩኝ። ከቤተሰብም ጋር ተራራቅኩኝ፣ ባለቤቴም ጋር ተጣላሁኝ ነው ያለች ማለት ነው። እና እንደው እኔ እንጃ ምን አይነት ሀሳብ እያሰባችሁ እንደሆነ ብዙዎቻችሁ ማለት ነው። እና ተመልሶ ኢትዮጵያ የመጣ ሁሉ ትልቅ ነገር ገብይቶ ነው የሚሄደው። የጠፋ ነገር ስለ ቦታ ነገር፣ ስለ ልጆቻችሁ፣ በቃ ስላለው ነገር አጠንቀቃችሁ ያለውን ነገር የጠፋ ነገር ሁሉ አልምታችሁ ተመልሳችሁ ስትሄዱ በጣም በጣም አሪፍ ነው። አንደኛ እናንተም ቅንጭላታችሁም ይሁን ሰውነታችሁ እረፍት ይወስዳል። እሽቶች ይሄንን እንዲሁ ተመልሶ መሄዱ በጣም እዛ ሆነ እናስባለን። አዎ ተመልሶ መሄዱ ለምን እመላለሳለሁ ተመልሼ ልመጣ አልሄድም። ግን ኋላ ቀርነትን ያስተሳሰብ ማለት ነው። ተመልሳችሁ ስትሄዱ እዚህ ያለውን ኑሮ ስላያችሁት ጎበዝ ሆናችሁ ነው የምትሰሩት። ገባችሁ? እንደገና ስለታም ሆናችሁ ትሰራላችሁ ማለት ነው። ግን እዛ ዝም ብሎ በዛው መቀጠል በተለይ እንደዚህ ኮንትራት ቤት ሆኖ እረፍት ከሌላችሁ ማለት ነው ለእናንተ በጣም ትልቅ አደጋ ነው። በቃ እናንተ ምንድን ነው የምትሆኑት ስትመጡ በቃ የሆነ እውነቴን ነው የምላችሁ የሆነ በቃ ኢነርጂ የሚባል ነገር አይኖራችሁም። ለምን እዛው ጉልበታችሁን ጨርሳችሁ ነው የምመጡት ማለት ነው እህቶቼ። ስለዚህ ተመልሳችሁ መሄድን ኢትዮጵያ መጥታችሁ ተመልሳችሁ መሄድን አትጥሉ። እውነቴን ነው የምላችሁ። አሁን በቅርቡ አንዲት ዩቲዩበር ናት ተመልሳ ወደ ሳዑዲ አረቢያ ከሳዑዲ መጥታ ተመልሳ ሳዑዲ አረቢያ ገባች ማለት ነው። እና ዩቲዩበር የሆነ ሁሉ ብር ያገኛል አይደለም። ይህንን ማወቅ አለባችሁ። በወር ዩቲዩብ አይሰጥም፣ አይከፍልም። ገባችሁ? ዩቲዩብ ላይ እንደዚህ ሰላማዊ ሆነን እየመጣን ዩቲዩብ አይከፍለንም፣ ግን ይወደናል። አለቀ። እኛ ከየትም አደባልቀን የሌላ ቪዲዮ በቲክቶክ የተለቀቀ በፌስቡክ እያመጣን ዩቲዩብ ላይ የማንጭን ገባችሁ? ያንን በቃ ሁል ጊዜ ለእኛ መጥፎ ነገር አይመኝልንም። ላይክ አርጎ ያልፋል። ገባችኋ? ግን ዝም ብላ በቃ ፍሎግ እየሰራን እንደዚህ በየቀኑ 1000 ታይቶ 200 ታይቶልን 150 ታይቶልን ምንም ዩቲዩብ እንደዚህ በወር አይከፍልም። አጠራቅሞ $100 ሲሆን ነው የሚከፍለን። ገባችሁ? በ3 ወር በ4 ወር በ2 ወር ነው እንጂ በወር የሚከፍላቸው ዩቲዩብ ላይ መጥተው ራሳቸውን የጣሉ ናቸው። ይሉኝን ከጣልኩኝ እዚህ ባሌ ገደለኝ ባሌ ያፈረጠኝ ወይም እንደዚህ መታሁት ወይም መታኝ እያልኩ ካልመጣው ማለት ነው ራሴን ካልጣልኩኝ ዩቲዩብ በወር አይከፍለንም። በቃ ዩቲዩብ በወር የሚከፍለን በቃ ራሳችንን ትናወርድ ነው። ገባችሁ? እንጂ እንደዚህ ለብሰን ምን ብለን ኒቃብ ለብሰው የሚመጡ እህቶች በወር የሚከፍላቸው የለም፣ አይከፍላቸውም። ለምን? አይታይላቸውም፣ ችግሩ አይታይላቸውም። በቃ ዩቲዩብ ላይ የሚመጣ በእርግጥ ከቲክቶክ ቪዲዮ የዩቲዩብ ቪዲዮ ሆርማታዊ ነው፣ እንደ ቲክቶክ ሆርማታ ቢስ አይደለም። አንደኛ ልንገራችሁ፣ የዩቲዩብ ላይ መጥታችሁ ዩቲዩብ ላይ ያሉ ኦዲየንስ ተከታታይ ማለት ነው እህቶቼ፣ ዩቲዩብ ላይ የምታውን እናንተ ዩቲዩብ ላይ የምትከተሉን እህቶች በቃ እንደኛው ጥሩዎች ናችሁ። ገባችሁ? ልክ እንደዚህ እስኪሎር እያረጋችሁ አይደለም። እኛን ገብታችሁ 10 ደቂቃ አውርቼ እንደሆነ 10 ደቂቃ በቃ የሆነ ኑሯችሁ ሶብር ኑሯችሁ የምታዳምጡን
እህቶች ስለሆናችሁ ከልብ ነው የምናመሰግነው። እንወዳችኋለን። በቃ ይሄ ማለት ነው። እንወዳችኋለን። እኛም እናውቃለን። ዩቱብ ላይ እንትና ቲክቶክ ላይ 5 ደቂቃ 10 ደቂቃ ወይም በቃ ገባችሁ 5 ደቂቃ 10 ደቂቃ እንደውም ይለቃል እንደ ቲክቶክ እኔ አለቅም ቪዲዮ ማለት ነው። እና ቲክቶክ ላይ ዩቱብ ላይ መጥታችሁ ሁሉም ነገር ይከፍለናል፣ ቦርቦር ይከፍለናል። እዚህ ብቻ ስለተቀመጥኩ ቦርቦር አይከፍለኝም እህቶች። ስለዚህ አንዲት እህት ወደ ሳዑዲ አረቢያ ሄዳ ለምን ነው ተመልሳችሁ የምትመጡት እናንተ ዩቱበሮች ዩቱብ እየከፈላችሁ አይደለም ወይ የሚሉ እህቶች አሉ ማለት ነው። ስህተት ነው። ዩቱብ በሰላማዊ መጥታችሁ ለምን ሰላማዊ ስንመጣ እኛ ተመልካች የለማ 1000 ታይቶ በቀን 1000 ታይቶ በቃ ትንሽ ብር ነው በቃ ወይ $1 ነው የሚከፍለን ማለት ነው በቀን። ስለዚህ በወር 30 ቪዲዮ ተለቀቅኩኝ ተመችቶኝ ስራት አይኖረኝ 30 ቪዲዮ ተለቀቅኩ 1,000 ከታየ ስንት ሆነ? 30 ቪዲዮ ማለት ነው። 30 ቪዲዮ ተዛውም ግማሹን አይቶ የሚወጣለ ሙሉውን የሚወጣለ ገባችሁ? አቬሬጁ ታይቶልን ደህና ቪዲዮ ነው ከተባለ ነው እንደውም $30 የሚቆጥርልን ማለት ነው። ስለዚህ ይሄንን ዩቱብን ስሩ ዩቱብን እንዲያርጉ ስትባሉ በወር ሊከፍላችሁ አይደለም። ያንም ደግሞ እንዲያቀራረባችሁ ነው። ገባችኋ? ስለዚህ ዩቱበሮች እንዴት ተመልሰው ሳዑዲ አረቢያ ገቡ ለምትሉ እህቶች ነው ይሄን የሰጠሁት ማለት ነው። እና ተመልሳችሁ ግን ዩቱበር ሆናችሁ 2 ልጆች አሁን ሰሞኑ 2 ዩቱበር ናቸው። አንዲት ብቻ አይደለች። አንዲት ሳዑዲ አንዲት ዱባይ ገቡ ማለት ነው። እና አይከፍልም በቃ በወር አይከፍልም። ስለዚህ ማስተዳደር ይችላልም አይችልም። ተሰራችሁበት አዎ ይከፍላችኋል። እናንተ በቃ ሰላማዊ ነገር እየሰራችሁበት አይደለም ሰው የሚከታተላችሁ። ሰው ወይ ነው ያለው እኛ ጋር ነው እንደ ሰው ያለው የለም እኮ ጥሩ ነገር የሚያስተላልፍ ጋር ሰው የለም። በቃ እነዛ ተገላልጠው የሆነ ነገር ተደባደብን ተማታን የሚሉ ጋር ነው ያለው ቪው ማለት ነው። ቪው ታላችሁ አሁንም ይከፍላችኋል። አይከፍልምም ሳይሆን የማይከፍለው ለኛ ነው። ገባችሁ? የ2 ወር የ3 ወር የ4 ወር አጣራሙ ነው አንዴ የሚከፍለን ማለት ነው። እና ዩቱበሮችን በተለይ ዩቱበሮችን ስታው እንዴት ዩቱብ እየከፈላችሁ ቦርቦር እየከፈላችሁ እንዴት ተመልሳችሁ ትመጣላችሁ ትላላችሁ ማለት ነው። እና እኛ ተመልሰን የምንመጣው የሆነ ያልተሟላ በቤታችሁ በኢትዮጵያ መጥታችሁ በቤታችሁ ጥሩ ስራ እየሰራችሁ ከቤተሰቦቻችሁ ጋር እየኖራችሁ አዎ አጥተን መንደር አንሄድም ወይ ተማንም በቃ የሆነ ነገር አናደርግማ አንቸገርም እንኖራለን። ማንኛውም ሰው በቃ እንደሚኖረው እንኖራለን። ገባችሁ? ግን ወጭም አለብን። ለዛ ወጭ ሆናል ዩቱብ ነው እንጂ እንደዚህ በቃ ዘመናዊ ኑሮ የሚያኖረው እዛ በቃ ሌላ ቦታ ያሉት ናቸው። ገባችሁ? ሌላ ቦታ ዩቱብ ጥሩ ነገር ያኖረኛል ካላችሁ ማለት ነው በቃ የሆነ እንዴት ብዬ ልንገራችሁ እናንተም ታውቃላችሁ ማለት ነው ብዙዎቻችሁ። ስለዚህ ሌላ ነገር የምትሰሩ ከሆነ ቪው ይታይላችኋል ይሄድላችኋል ማለት ነው እንጂ ዩቱበር ሆናችሁ እንዴት ኢትዮጵያ ተመልሳችሁ እየመጡ እያየሁኝ 14 ዓመት ሆነኝ ተመልሼ ወደ ሳዑዲ ሂጄ ወደ ኢትዮጵያ መምጣት በጣም እፈራለሁኝ። ስለዚህ 14 ዓመት ሆነኝ መሄድ እየፈራሁኝ ተመልሰው ሲመጡ እያየሁ የምትሉ እህቶች እውነቴን ነው የምላችሁ 100% ስህተተኛ ናችሁ። እናንተ መጥታችሁ እዚህ ያለውን ነገር ማየት አለባችሁ። በቃ የኢትዮጵያ ኑሮ ምን አይነት ኑሮ ነው የሚኖሩት? በቃ የረሱም እኮ አሉ 10 ምናምን ዓመት እንኳን አይደለም 2 ዓመት ሰርተን ትንመጣ ስለ ኢትዮጵያ ኑሮ ብዙዎቻችን እንረሳለን። ስለ ማህበራዊ ኑሮ እንረሳለን። ስለ ዩሉኝታ በቃ ያለው ነገር ይሄ ነገር እኮ እንደዚህ ነው መሆን ያለበት። ገባችሁ? በቅርቡ ማለት ነው በቅርቡ እንደው እዚህ ደርሳችሁ ከሆነ ልንገራችሁ ብዬ ነው። የሆነች ልክ እንደናንተው ኦዲየንስ ናት በቃ ትከታተለኛለች ማለት ነው። እና ምን በውስጥ መጥታ እህቴ ጦይባ እባክሽን የቤት ኪራይ እፈልጋለሁኝ ቤት ተከራይልኝ አለች ማለት ነው። እህቶቼ ያንን ቤት ፈልጌ ስራዬን ትቼ ፈልጌ ያንን ቤት በቃ አዘገጃጅቼ ተነጣጥፎ ምናምን ወንድሟ ሄዶ ተቀበላት። ግን ኢትዮጵያ እዛ ተከራየሁበት ቤት መጥታ እህቴ እንኳን መጥቻለሁኝ አመሰግናለሁኝ አስገባሽብኝ ቤት ተቀምጫለሁ አመሰግናለሁ አላለችኝም ማለት ነው። እህቶቼ እንኳን አይደለም በቃ ምን ችግር አለው ያኔ ደውላ እንደዛ ብትል ማለት ነው። ስለዚህ ምንድነው አሁን እሷ እውቀቷ ነው መጥቻለሁ ብትለኝስ? ገባችሁ? እኔ አሁን እውቀታችንን ነው ተዛ ስንመጣ እውቀት ያንሰናል። እከሌ ሞት መደረስ ያለበትን ሞት ማንደርሳለን፣ መደረስ የሌለበትን የምንደርሳለን።
ሰርግ መሄድ የሌለበትን እንሄዳለን፣ መሄድ የሌለበትን አንሄድም። ለምን እዛ በቃ የሆነ በ2 ዓመት ውስጥ በ3 ዓመት ውስጥ ቅንጭላታችን ክርብት ብሎ ነው የምንመጣው ማለት ነው። በቃ የሆነ ብዙ እንረሳዋለን። እንኳን 10 14 ዓመት 15 ዓመት የተቀመጡቶች ማለት ነው። ስለዚህ ያንን ነገር ባህላችንን ሁሉን ነገር እንዲያትረሱ መጥታችሁ ስለ ቤተሰቦቻችሁ ምን እያረጉ ነው፣ እናቴ ተጎድታ ይሆን ወይ ያለውን ነገር በቃ አይታችሁ ለወንድማችሁ ብር ትልኩ እንደሆነ ወንድሜ ለእናቴ ብሯን እየሰጣን ነው ወይ፣ ብዙ ነገር እኮ አለ የምትጠይቁት የምታስተካክሉት። አስተካክላችሁ ተመልሳችሁ መሄድ ትችላላችሁ። ገባችሁ? ወይም መሄጃ መምጫ ራሱ የሆነ ትኬት እንኳን ቆርጣችሁ ትኬት ባቆርጡም ከሳዑዲ ወደ ዱባይ መሄድ ይቻላል። ስለዚህ ኢትዮጵያ ሂጄ መምጣትና መሄድ እየፈራው 15 ዓመት ሆነኝ ምናምን አትበሉ። እኔ ለእናንተ ትምህርት ነው እህቶቼ። ስለዚህ ዩቱበሮችም እየሄዱ ነው። አሁን ላይ ኑሮ እየተቻለ አይደለም፣ ግን አልሐምዱሊላህ እኔ ግን ተመልሼ እስካሁን ደህና ነኝ። ተመልሼ ወደ አረብ ሀገር እሄዳለሁ ብዬ አስቤም አላቅም። አላህም ደግሞ ዙሁን እንግዲህ ካሁን በኋላ ይጨምርልኝ እንጂ እውነቴን ነው የምላችሁ። እዚቹ ሸቅዬ ምንም ብዬ እዚቹ ነው መኖር የምፈልገው ኢትዮጵያ እና ገብታችሁ ተመልሳችሁ ትሄዳላችሁ እንጂ ግዴታ እንኳ ቢሆን 15 ዓመት መውለድስ የለም። የት ገባ መውለድ? መጥታችሁ አወልዱም እህቶቼ፣ መጥታችሁ በቃ ያለውን ነገር አታውም። ኢትዮጵያ መምጣት ጥሩ ነው። አንዴ እህቶቼ በቃ በዛው 10 ዓመት ስለቆያችሁ ሀብታም አትሆኑም። እውነቴን ነው የምላችሁ። 10 ዓመት ስለቆያችሁ 15 ዓመት ስለቆያችሁ እናንተ እዛ ስለተቀመጣችሁ ብቻ ሀብት የለም። ገባችሁ? ኢትዮጵያ መጥታችሁም መመለስ ትችላላችሁ። መጥታችሁም የተሻለ ኑሮ ላይ ሆናችሁ ከሆነ የተሻለውን ይዛችሁ መኖር ትችላላችሁ። እና ይሄን ለማለት ብዬ ነው ዛሬ የመጣሁት። ላይክ አድርጉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።